አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቻናሌ ቤተሰቦች እንደናችሁልኝ ሰሞኑን ጠፍቻለሁ። እንግዲህ የረመዳን አስቤዛ የገዛዛን ነው ማለት ነው። ዛሬ ተቋም የተላከ 10900 ብር የወሰደ አስቤዛ አሳያችኋለሁ ማለት ነው። ቡና ይሄን ይመስላል። 3 ኪሎ ቡና፣ ስኳር 5 ኪሎ 5 ኪሎ ቡና 5 ኪሎ ስኳር በ200 ብር ኪሎ 200 ብር ነው የተገዛ። ቡና ደግሞ ይሄ የምታዩት ነው። አሪፍ ቡና ነው። 1450 ብር 3 ኪሎ ገዝቼላታለሁ ማለት ነው። እዚሁ ደሴ ነው። ለቤተሰቦቿ እንደ ሰርፕራይዝ ነገር ብላ ያዘዘቻቸው እቃዎች ናቸው ማለት ነው። እንደዚህ ቆጣጥረ ምናምን እናደርሳለን ማለት ነው። ይኸውና ስኳር ጠቆር ያለው ወፍራም ነው ያደረኩላት። ያው እናንተ ብዙም እንደዚህ ማዘዙ ነው እንጂ ስለማትሉ ሌላው ቴምር ነው። ካርቶኑ ለሁለት ከፍየው ነው ማለት ነው። ሙሉ ካርቶኑ 2900 ብር ነው። ስለዚህ ይሄኛው ደግሞ አራት ፍሬስ እንደሆናል ማለት ነው 1450 ብር ማለት ነው። ይሄውና ይሄን ነው የፈለገችው። ሌላው ዘይት ነው 5 ሊትር 1750 ብር አንዱ ማለት ነው። ሁለቱ 3500 ብር ማለት ነው የገዛሁላት። ይሄውና ሌላ ዱቄት ነው እሽጉን አደረኩት 5 ኪሎ ነበር ያለችኝ። እኔ ፓክ የተደረገችውን ስማርት ዱቄት ነው እንግዲህ ከስተመሮች እየወሰዱት ያሉት። ይሄውና እሱን 5 ኪሎ ገዝቻላታለሁ ማለት ነው። በአጠቃላይ 10900 ብር ወስዷል ማለት ነው የምታዩት አስቤዛ። እና የረመዳን አስቤዛ ሳይጨምርባችሁ ማዘዝ መግዛት የምትፈልጉ ልጆች ካላችሁ ኦርደር ማድረግ ትችላላችሁ ማለት ነው። በተለይ ቴምርና ዘይት እየጨመረ ነው ያለው አሁን ላይ። ቴምር፣ ዘይት፣ ዱቄት ያው ተያያዥነት ያላቸው ነገሮች ይጨማምራሉ ማለት ነውና ያለው ነገር ይሄ ነው። ገበያው ትንሽ እንትን እያለ ነው። ኖርማሊ መገዛዛት የምትፈልጉ ልጆች ደግሞ አናግሩኝ ማለት ነው። መጨረሻ ላይ አሳያችኋለሁኝ። ዋጋ አልነገርኳችሁም። ዋጋ ንገሪኝ ያላችሁ ልጆች አላችሁ። ምስር ምናምን አለ ኋላ ላይ ዩትና ቪዲዮ ማለት ነው። ዋጋ እነግራችኋለሁኝ። ይሄንን ፓክ ያደረኩኝ አንዳንድ ነገሮች ልባላችሁ በዛው ማለት ነው። አሁን ላይ እንግዲህ ቴምር ብዙ የጤና ጥቅሞች ያሉት ነው። እንግዲህ ረመዳን ሲመጣ ብቻ ነው እኛ የምናስታውሰው እንጂ ከዛ ውጭ ለየት ያለ ጥቅም ያለው ነው። ብዙ የጤና ቫልዩ ያለው ሲሆን ሁልጊዜ የምንጠቀመው አሪፍ ነገር ነው ማለት ነው። ረመዳን ሲወጣ አካባቢ ወደ መጨረሻው አካባቢ ምናምን ቴምር ይቀንሳል። ግን አሁን ሊገባ አካባቢ ደግሞ በጣም ነው የሚጨምረው ማለት ነው። እንዲሁም ደግሞ ይሄኛው ዘይት ማለት ነው። ኖርማሊ ፈሳሹ ዘይት አሁን ኮንስታንት ነው አልጨመረም። ይሄ የሚረጋው ዘይት ግን የመጨመር ፕሮባቢሊቲ አለው ማለት ነው። አሁን እየጨመረ ነው። ያን ያህል በጣም የተጋነነ ዋጋም ባይሆንም እየጨማመረ ነው ማለት ነው። ስለዚህ ያው ቤተሰብ ሰርፕራይዝ ማድረግ የምትፈልጉ ልጆች ካላችሁ እንዲሁም ደግሞ ለልጆቻችሁም ለባለቤቶቻችሁ ምናምን መግዛት የምትፈልጉ ካላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ሰሞኑን የጠፋፋሁት እንግዲህ በዚህ ምክንያት እንላችኋለሁኝ። ቪዲዮ በደንብ እንዲታይ ላይክ እያደረጋችሁ ላይክ ሼር አድርጉት ማለት ነው። እንደዚህ ቆጠርጠር እናደርግና ከዛ በአንድ ማዳበሪያ እናደርገዋለን ሁሉንም ለማያዝ እንዲመች ማለት ነው። ኖርማሊ እንደዛ አድርገን ነው እኛ እንትን ማደርገው። ይሄውና እንግዲህ ከጎን ማለ ለአባቶቻችሁ ሱፍ የምትፈልጉ ካላችሁ ደግሞ ማዘዝ ትችላላችሁ ማለት ነው። ቆንጆ ሱፎች አሉ። ሱፍ የሚፈልጉ ልጆች ካላችሁ ማለት ነው ማናገር ትችላላችሁ። እኔ እንዲሁም ደግሞ ብራንች አለን፣ አቅስታም አለን፣ እዚህም አለ ማለት ነው። ደሴ እድገት ህንጻ ላይ ይገኛሉ የምትፈልጉ ልጆች ካላችሁ ማለት ነው። ይኸውና አስቤዛው ይሄ ያልኳችሁ ጪስ አለና የሩብ ግማሽ ነው ከዚህ በፊት የገዛሁት 350 ብር ነው። ይሄ የምታዩት ቡና 1700 ብር ነው። እሺ ይሄ 1700 ብር ነው። ሩዝ ከበስመቲ ማለት ነው። በስመቲ የሚባሉት የሩዝ አይነቶች ብዙ አይነት ዋጋ ነው ያላቸው፣ ይለያያል ዋጋቸው። አጃ ደግሞ ከ260 ጀምሮ አለ ማለት ነው። ወደ ላይ የሚጨምር ነው ያለው። ሌላ አተር አለ 280 ብር ነው። እዚህ ጋር ያሉት እነዚህ እንትኖቹ በስመቲዎቹ ከ300 ብር ጀምሮ ነው ያለው ማለት ነው። ኪሎ ከ300 ብር ጀምሮ ነው የሚጨምረው። ድፍን ምስር አለ 260። ይሄ የምታዩት ደግሞ 260 ነው። ይሄኛው በፊት የነካሁት ማለት ነው። ይሄኛው 300 ብር ነው። ይሄም አለ። እዚህን ዋጋ አልጠየኩትም። ይሄም አለ። ኖርማሊ ማዘጋጀት እንትን የምትሉት የምሮ ያልኳችሁ ይሄ ነው ማለት ነው። ካርቶን ለሁለት ስለተከፈለ እንጂ ከዛ በላይ የመሆን እንትን አለው። ኖርማሊ ሁለት ከምናምን ነበር በፊት የሚሸጠው። ስለዚህ አሁን ላይ
እየጨመረ ነው ማለት ነው። ከዚህ በፊት ገራዶም የላኩት የገዛሁት በ3 ሰባ ሂሳብ ነው ማለት ነው። አንዳንዱ ብትን ሲሆን እንደዛ ነው የሚያደርጉት እና ኖርማሊ ያው እንትኑን ገዝቶ መከፋፈሉ ይሻላል በሚል ነው እንጂ ትንሽ ጨመረ ያደርጋል ብቻውን ሲሆን። ሌላው የእንትን የሽሮ እህል ነው ድፍንና እንትን አለ። አሁን ኦርደር ተደርጎ ያዘጋጀሁት ያለሁት የሽሮ አለና እሱን ቪዲዮ ለቅላችኋለሁ። ኖርማሊ ይሄኛው ሽሮ ደግሞ ስንት መሰላችሁ? ለምሳሌ እዚህ ጋር ሽምብራው 265 ኪሎ ማለት ነው። ኪሎና ሰሃን ይለያያል ታውቃላችኋል። ሌላ አጃም አለ፣ ገብስ አለ። ገብስ ደግሞ ከ270 ጀምሮ ነው ያለው። ሁለት አይነት ነው ያላቸው እዚህ ጋር። ይሄ ደግሞ የፉል ባቂላ 280 አለ ማለት ነው። 280 በኪሎ ነው የምነግራችሁ። አጃ እንግዲህ ወደ 4-5 አይነት አጃ አለው ልጁ እዚህ ጋር። ድፍን ምስርም 290 ነው የሚሸጡት ማለት ነው። መኮረኒ አለ። እነዚህኞቹ 260፣ እነዚህኞቹ 275 ናቸው ማለት ነው። ይሄኛው 280 እንግዲህ ከሱቅ ኦርደር የሚደረገው እርግጥ ይለያያል፣ ግን እዚህ ጋር ልጁ በነገረኝ ዋጋ ነው አሁን እየነገርኳችሁ ያለሁት። ምክንያቱም ብሪፍ አልሆነም ዋጋ አልነገርከኝም ባለፈው ስላልኩት ድጋሚ ነው ዋጋ አሁን እንትን በየ እየነገርኳችሁ ያለሁት። ያው ገብስም እንዳልኳችሁ ነው ማለት ነው። 2-3 አይነት ገብስ አለ። ያው መነሻውን ነው እየነገርኳችሁ ያለሁት። ከዛ ወደ ላይ ነው እየጨመረ ነው ማለት ነው እንትን የሚለው እና የሽሮ እህል ያልኳችሁ ከ230 ጀምሮ ወደ 265 ድረስ አለ ማለት ነው። ባቄላ፣ አተርና ሽምብራ ክክ የተዘጋጀ ማለት ነው። ኖርማሊ ድፍን የሆነም አለ። ኪሎ 200 ብር ሂሳብ ነው የሚሸጠው። ኪሎ 200 ብር ሂሳብ የሚሸጠው ደግሞ ድፍን ነው። ግን ኖርማሊ ያዘጋጃቸው ምናምን አጣጥቤ እንትን ብየዋለሁኝ። ስለዚህ ያ እንትን ሲል ደግሞ ሞር እንትን እያለ ይሄዳል። ምንም ካጠባችሁት ምንም የሚሆነው ነገር የለም። ይሄ መታጠቡ አይቀርም፣ ያኛው መታጠቡ አይቀርም። ምክንያቱም አቧራ ምናምን እንትን ስለሚለው ተገላልጦ ስለሆነ የሚውለው ማንም ሰው እንትን አይልም። የወጣ ቆሻሻ ልነግራችሁ አልችልም ሲጀምር ማለት ነው። እና በንጽህና ነው የሚመገብ ነገር ደግሞ መሆን ያለበት። ያኛው እንደውም የተወሰነ ያልተላጠ ሁሉ ምናምን ትንሽ ስላለው የፋይበር ኮንተንት አለው ማለት ነው። ምክንያቱም እኛ ዝም ብለን ነው እንትን የምናደርገው እንጂ ማለት ዝም ብሎ ቢዘጋጅ ራሱ ለጤና ከፍተኛ ጥቅም ያለው ነው እውነት ለመናገር ማለት ነው። ለምሳሌ ባቄላ ጠርጥራችሁ ከምትበሉ ከነላባው ብትበሉት እንደማለት ነው። ኦኬ። ስለዚህ አይኖ እዚህ ጋር ያሉት ደግሞ ቫዝሊን፣ ግሪስሪ፣ አልባሳት ምናምን አሉ። ግን አሁን ለምሳሌ ቫዝሊን ለአንድ ከስተመር የገዛሁላት ትልቁ ማለት ነው 450 ብር ነው የገዛው ትልቁ። ይሄ እንትን አብሮ ያለው ማለት ነው ኮኮናት አብሮ ሚክስ የተደረገው አሁን አዲስ የመጣ ቫዝሊን አለ፣ እሱ አለ። ሌላው የባልትና እንትኖች ምናምን አሉ እዚህ ጋር። ኤኒዌይ ዋጋቸው እንደንትናቸው ነው የሚለያዩ። ከ700 ብር ጀምሮ ነው በርበሬ የተዘጋጀ በርበሬ ያለው እና ላይክ እና ሰብስክራይብ ያደረጋችሁ እዩት ማለት ነው። ይሄ እዚህ ጋር ያለው እንግዲህ ሁሉም ነገር ያካተተ ነው ማለት ነው። የምትፈልጓቸውን ነገሮች ኦርደር ማድረግ ትችላላችሁ። ሁላችኋለሁ ውዶቼ።